የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስታውቃችሁ። ኢትዮጵያ ለግብጽ ሰሞነኛ ማስጠንቀቂያዎችና ወታደራዊ እርምጃ እንወስዳለን እንደሚሉ ማስፈራሪያዎች በከፍተኛ የመንግስት ባለስልጣናት በኩል ምላሽ ሰጥታለች። ለግብጽ ምላሽ የሰጡትን የኢትዮጵያ መንግስት ባለስልጣን በዜናችን እናቀራችኋለን። ከሰሞኑ ከመንግስት ኃይሎች ጋር ስምምነት ፈጽመው ወደ ከተማ የገቡት የፋኖ ኃይሎች ከወደ ባህር ዳር መግለጫ ሰጥተዋል። የአማራ ፋኖ ህዝባዊ ድርጅት አባላት ነን ያሉ የፋኖ ኃይሎች የሰላም ስምምነቱን በተመለከተ ከወደ ባህር ዳር የሰጡትን መግለጫ እንመለከተዋለን። በተለያዩ ማህበራዊ ትስስር ገጾች በቅርብ ዓመታት ወደ ሀብት ማማ ብቅ ብሏል ከሚባሉ ግለሰቦች መካከል አንዷ የሆነችውና በረከት ገብረዋ በሚል ቅጥል ስም የምትጠራው ሴት በእስር ላይ ትገኛለች። ለመሆኑ ይቺ በአግሮ ኢንዱስትሪ ተሰማርታለች የምትባለዋ የንግድ ሰው የታሰረችበት ምክንያት ምንድን ነው? ብዙዎች በአስደንጋጭ መልኩ የሚሊዮን ብሮች ክስ አለባት ሲሉ የገለጹትን የእስር ጉዳይ በዜናችን እንመለከታለን። ከዚህ ውጭ የአሜሪካ መንግስት ለተፋላሚ ወገኖች ድጋፍ የሚያደርጉ ኃይሎች ሲል ግልጽ ማስጠንቀቂያ ያወጣባቸውን ሀገራትና ቡድኖችን በተመለከተ የተሰማራ አዲስ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው የሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ከሰሞኑ የግብጽ መንግስት በተለይም የውጭ ጉዳይ ሚኒስትሩ በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ኢትዮጵያ ላይ ወታደራዊ አማራጮችን ለመውሰድ አሁንም ድረስ ፍላጎቱ ክፍት ነው ሲሉ ይፋ አድርገው ነበር። ለነዚህና ሌሎች የግብጽ ሰሞነኛ ተንኳሽ ንግግሮች ኢትዮጵያ በአንድ የመንግስት ባለስልጣን በኩል ምላሽ ሰጥታለች። በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ የሆኑት ቢቂላ ሁሪሳ ግብጽ ሰላምና መረጋጋትን አደጋ ላይ ከሚጥሉ አፍራሽ ንግግሮችና ድርጊቶች እንድትቆጠብ ማሳሰቢያ ሰጥተዋል። ዶክተር ቢቂላ ግብጽ በአባይ ወንዝ ላይ የምታራምደውን የቅኝ ግዛት ትርክት አክትሟል ያሉ ሲሆን በቅኝ ግዛት ዘመን አስተሳሰብ ጥቅምን ማረጋገጥ አይቻልም ባይ ናቸው። ሚኒስትሩ ግብጽ በናይል ወንዝ እኔ ብቻ የበላይነቱን ልውሰድ የሚል ጊዜው ያለፈበት ትርክት ተቀባይነት እንደሌለው ገልጸው መሰል እሳቤዎች ከሀገር ባለፈ ቀጠናዊ መረጋጋትን ስጋት ውስጥ የሚከቱ ናቸው ሲሉ አስረድተዋል። በማከልም ከሰሞኑ የግብጽ ውጭ ጉዳይ ሚኒስትር አብደላቲ ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ የሰጡትን አስተያየት በጽኑ ያወገዙት ዶክተር ቢቂላ የአብደላቲ ንግግር የዘመኑን እውነታ የሚያመጥን የቅኝ ግዛት እሳቤ ነው ሲሉ ምላሽ ሰጥተውበታል። በተጨማሪም ግብጽ ኢትዮጵያ እንዳትረጋጋ ተላላኪ ቡድኖችን በመመልመልና በማሰማራት እየደገፈች መሆኑን ገልጸው ይህን አካሄድ ኃላፊነት የጎደለውና ጠባጫሪ ድርጊት ነው ሲሉ ኮንነውታል። ሚኒስትሩ የናይል ወንዝ አብዛኛው ድርሻ የምትወስደው ኢትዮጵያ ሀብቷን የመጠቀም ህጋዊ መብት እንዳላት አበክረው የገለጹ ሲሆን ግብጽ በናይል ውሃ ላይ ብቻ ልጠቀም በሚል እያራመደች ያለችው አቋም ጊዜው ያለፈበት ስለመሆኑ አመላክተዋል። ሚኒስትሩ አያይዘውም የኢትዮጵያ የባህር በር ባለቤትነት ጥያቄ ህጋዊና በመር ላይ የተመሰረተ መሆኑን ዓለም አቀፍ ማህበረሰቡም ይህን የኢትዮጵያ መብት እውቅና እየሰጠው እንደሚገኝም ተናግረዋል። ቀደም ሲል የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ከፍተኛ የግብጽ ባለስልጣናት በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ላይ ጸባጫሪ ንግግራቸውን እያባባሱና በፍጹም ንግግርን ወደ ጎን ቸል በማለት እየተቀበሉ አይደለም በማለት መውቀሱ ይታወሳል። የውጭ ጉዳይ ሚኒስትር በቅርብ ጊዜያት ከካይሮ በኩል የተሰጡ አስተያየቶችን የግብጽ መንግስት የ21ኛው ክፍለ ዘመን እውነታዎችን ለመቀበል ያለመቻሉ መገለጫዎች ናቸውም ብሎታል። ሚኒስትሩ በመግለጫው አንዳንድ የሀገሪቱ ባለስልጣናት አሁንም በቅኝ ግዛት ዘመን አስተሳሰብ ውስጥ የተዘፈቁ መሆናቸውን እንደዚሁም በአባይ ወንዝ ላይ የብቸኛ ባለቤትነት ወይንም የጠቅላይነት አመለካከት አላቸው ሲል በጽኑ መኮንኑ የቅርብ ጊዜ ትዝታ ነው። የውጭ ጉዳይ ሚኒስቴር መግለጫ ኢትዮጵያ በአፍሪካ የነጻነት ንቅናቄዎች ውስጥ ያላትን ታሪካዊ ሚና በድጋሚ በማስገንዘብ ሀገሪቱ አባይን የመጠቀም መብት አላት ሲል አጽንኦት ሰጥቶ ነበረ። ወንዙ ከኢትዮጵያ ከፍተኛ ቦታዎች ላይ እንደሚመነጭና አብዛኛውን የውሃውን አስተዋጽኦ ኢትዮጵያ እንደምታበረክትም አስታውሷል። ፍትሐዊ፣ ምክንያታዊና እኩል የሆነ አጠቃቀም የዓለም አቀፍ ሕግ መሰረታዊ መርህ ነው ሲል የገለጸው ሚኒስቴሩ ኢትዮጵያ በወሰኗ ውስጥ የሚገኙትን የተፈጥሮ ሀብቶች ለመጠቀም ከማንም ፍቃድ የመጠየቅ ግዴታ የለባትም ብሎ ነበረ። ግብጽ ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን በመስከረም ወር ካስመረቀች ወዲህ ጠባጫሪ ንግግሮቿን አባብሳ ቀጥላበታለች። እንደዚሁም ኢትዮጵያ ግድቡን በአንድ ወገንና ከሃይድሮሎጂ መሪዎች ጋር በማያጣጣም መልኩ እየተጠቀመችበት ትገኛለች በማለትም በተደጋጋሚ መወንጀሏ ይታወሳል። በተጨማሪም በቅርብ ሳምንታት ውስጥ በብሉ ናይል ወንዝ ላይ የተደረገው ድንገተኛና ያልተለመደ የውሃ ልቀት በውሃ ስርዓት ውስጥ መረጋጋትን ለመጠበቅ የቶሽካን የውሃ ማስተንፈሻ እንድትከፍት እንዳስገድዳት ስትገልጽም ነበረ። ኢትዮጵያ በበኩሏ እነዚህን የካይሮ ክሶች ውድቅ ያደረገች ሲሆን ታላቁ የኢትዮጵያ ህዳሴ ግድብ እንዲያውም የጎርፍ አደጋን ለመቀነስ እንደሚረዳ መግለጿ ይታወሳል። የሰዓቱ ዜናችን እንደቀጠለ ነው። ከሰሞኑ ከመንግስት ጋር እርቅ ፈጽመው ወደ ከተማ የገቡ የፋኖ ኃይሎች ከወደ ባህር ዳር አዲስ መግለጫ ሰጥተዋል። የአማራ ፋኖ ህዝባዊ ድርጅት አፋር ከፍተኛ አመራሮች ናቸው የተባሉት እነዚህ የፋኖ አባላት የአማራ ክልል ህዝብ ከዚህ በላይ ጦርነት እያደረሰ ያለውን ችግር መሸከም ስለማይችል አሁንም ድረስ የታጠቁ አካላት የሰላም መንገድን ይምረጡ ሲሉ ጥሪ አቅርበዋል። እነዚህ የአፋር ከፍተኛ አመራሮች በሰጡት መግለጫ የአማራ ህዝብን ጥያቄ እናስመልሳለን ብለን ወደ ጫካ ብንገባም ትግላችን የአማራ ህዝብ ጠልበውንና ኢትዮጵያ እንድትፈርስ በሚፈልጉ የውጭና የአገር ውስጥ ጠላቶች እጅ መውደቁ ድርጅቱ ወደ ሰላም ስምምነቱ መምጣቱን
ሲናገሩ ተደምጠዋል። ድርጅቱ ወደ ትጥቅ ትግል ከገባበት ካለፉት 3 ዓመት ወዲህ የአማራ ክልል ህዝብ በሰላም መንቀሳቀስ የማይችልበት ደረጃ ላይ ደርሷል ያሉ ሲሆን ከትምህርት ከጤናና ከሌሎችም አገልግሎቶች ውጭ ሆኖ ከፍተኛ ችግር ማስተናገዱንም የድርጅቱ ምክትል የፖለቲካ መምሪያ ኃላፊና የወሎ ቤት አማራ ጠቅላይ ግዛት የፖለቲካ ዘርፍ ኃላፊ ኢያሱ አበራ ስለመናገሩ የአማራ ሚዲያ ኮርፖሬሽን ዘገባ ያሳያል። የትኛውም ጥያቄ በሰላም መንገድ እንጂ በጦርነት የሚፈታ ባለመሆኑ እንደዚሁም የክልሉ ህዝብ በሰላም እጦት ከሚደርስበት ችግር እንዲወጣ ድርጅቱ የሰላም ስምምነቱን መፈረሙንም ገልጿል። እስከ መቼ ጦርነት ውስጥ እንቆያለን የሚል ጥያቄ በድርጅቱ ውስጥ በየደረጃው ካሉ ሰራዊት አባላት ጥያቄ ሲነሳ እንደነበር የገለጸው የአፋድ የጎጃም ጠቅላይ ግዛት ህዝብ የፋይናንስ ኃላፊ አሁን የተደረሰው የሰላም ስምምነት ተገቢ ስለመሆኑ አረጋግጧል። በተደረሰው ስምምነትም ሁላችንም ደስተኞች ነን ሲል ነው የተናገረው። የፋኖ መሪዎቹ አማራ ጠል ወይንም ኢትዮጵያ ጠል የሆኑት ህወሓትና ሻዕቢያ ከግብጽ ተልዕኮ ተቀብለው የአማራ ክልልን የማተራመስ አጀንዳ ይዘው እየተንቀሳቀሱ በመሆኑ አካሄዳችን ትክክል አይደለም ብለን ወደ ድርድር መተናልን ባይ ናቸው። የጎጃም ህዝብ የፋይናንስ ኃላፊ ከፋል አለሙ በሰጡ መግለጫ ከቀድሞ ህወሓት ሻዕቢያና ግብጽ ጋር የሚደረግ የጥፋት ተልዕኮ ለአማራ ህዝብም ሆነ ለኢትዮጵያ የሚጠቅም አይደለም ስለማለቱ ዘገባው አትቷል። በክልሉ መንግስትና በህዝባዊ ድርጅት የተፈረመው የሰላም ስምምነትም የአማራ ህዝብ ክብርና የኢትዮጵያ ብሔራዊ ጥቅም ባከበረ መልኩ የተፈጸመ ነው ብሎታል። በዚህም ትክክለኛውን የሰላም አማራጭ በመከተል የተካሄደበት የተሳሳተ የውክልና ጦርነትን በመተው የሰላም ስምምነት መፈረምን መርጠናል ሲሉ መናገራቸውን ሰምተናል። ዜናችን እንደቀጠለ ነው። በረከት ገብሬዋ የተባለችው በአግሮ ኢንዱስትሪ የተማራች ሴት ከሰሞኑ በእስር ላይ እንደምትገኝ ሲነገር ቆይቷል። ለመሆኑ ይቺ በቅርብ ዓመታት ወደ ሀብት ማማ ከወጡ ጥቂት ግለሰቦች መካከል አንዷ ነች የምትባለው ግለሰብ የታሰረችበት ምክንያት ምን ይመስላል? በረከት በእርሻ ስራ ላይ የተሰማራች የብርታት ተምሳሌት የሆነች የኢትዮጵያ ሴት ባለሀብቶች ተምሳሌትና የስራ ዕድል ፈጣሪ ተደርጋ በብዙዎች ዘንድ ትወደስ ስለነበረ የመታሰሯ ዜና ከ3 ሳምንታት በፊት ይፋ ሲሆን ብዙዎችን አስገርሞ ነበር። እስሩ ይፋ በሆነበት ቅጽበት አንዳንዶች በረከት ገብሬዋ እስር ቤት የገቡት በሾፌሯ ምክንያት በተፈጠረ ቀላል ችግር ነው፣ በቅርቡ ትፈታለች የሚል ማረጋገጫ የሚመስል መረጃ በማህበራዊ ትስስር ገጾች በስፋት ሲለቀቁ ተሰሩ እንደነበረ የመሰረት ሚዲያ ዘገባ ያሳያል። የዜና ምንጩ በዚህ ዙሪያ ባደረኩት ክትትል ጉዳዩ ከሾፌርም ሆነ ከሌላ አካል ጋር የተገናኘ ሳይሆን ግለሰቧ በከባድ ዓመታትን በፈጀና ረጅም ሰንሰለት ባለው የማጭበርበር ድርጊት ላይ ተሳትፋለች በሚል ተጠርጥራ መሆኑን አረጋግጫለሁ ብለዋል። ለመሆኑ ጉዳዩ ምን ይሆን? ዋናው ጉዳይ የግብርና ምርቶችን የሚያመርተውና የሚያከፋፍለው ድርጅቷ ውስጥ ለበርካታ ሺህ ሰው በረከት ገብሬዋ የሸጠችው ሼር እንደሆነ ከመንግስትና ጉዳዩን ከሚያውቁ ሌሎች የመረጃ ምንጮች አረጋግጫለሁ ብሏል። የዜና ምንጩ የመንግስት ወገን ምንጮች በመጀመሪያ 45 ሰዎች ገደማ ከፍተኛ መጠን ያለው ብር ይዛ ተሰውረችብን በሚል የተጀመረ ምርመራ ነበር ይላሉ። በኋላ ሲጠራ ለማየት እንደተቻለው በሼር ሽያጭ ዙሪያ የወጡ ደንቦችን በመተላለፍ ጭምር 2 የሽርክና ውሎችን በማዘጋጀት ስትሸጥ ተገኝታለች ብለዋል። በዚህ መሰረት በመጀመሪያው መደብ 1 ሚሊዮን ብር፣ በሁለተኛው መደብ 500 ሺህ ብር በስፋት ሲሸጥ መቆየቱ ታውቋል። 45 ሰዎች የመጀመሪያዎቹ ሆኑ እንጂ ምናልባትም በመቶዎችና በሺዎች የሚቆጠሩ ግለሰቦች የድርጊቱ ሰለባ ሳይሆኑ እንዳልቀረ መረጃዎች ያሳያሉ። ይህ ደግሞ ከበርካታ መቶ ሚሊዮኖች እስከ ቢሊዮኖች በዚህ መልኩ በግለሰቧ ሳይሰበሰብ እንዳልቀረ ነው የተገመተው። ስራው እንደ ፒራሚድ ስኪም ቀድመው ሼር የገዙ ሰዎች ሌሎች ሰዎችን እንዲያመጡ የማድረግ አካሄድ እንደነበረው አንድ ጉዳዩን በቅርበት የተከታተሉ የመረጃ ምንጭ አስረድተዋል። በዚህ መሰረት ከአንድ ቤተሰብ በ2 በ3 እና 4 ሰው ስም ሼር የገዙ አሉ። ግለሰቧ ደግሞ ለዚህ አንዱና ዋናው ማሰመኛዋ ከመንግስት ጋር በቅርበት እንደምትሰራ መናገሯ ከባለስልጣናት ጋር አብራ የተነሳቸውን ፎቶዎች በስፋት መልቀቋ ነው ሲሉ አስረድተዋል። የዜና ምንጩ ገንዘብ ከከፈሉ ሰዎች ተረዳሁት እንዳለው በረከት ገብሬዋ በተለይ ከጠቅላይ ሚኒስትር አብይ አህመድ ከደህንነት ቢሮ ኃላፊው አቶ ሬድዋን ሁሴንና ከፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር የቅርብ ትውውቅ እንዳላት በስፋት ስትናገርና ህዝብን ለማሳመን ስትጠቀምበት ነበር። ከእርሻዎቿ የምታመርታቸውን የግብርና ውጤቶች በቅናሽ ለህዝብ እንድናከፋፍል በሚል በሼር ስም ብዙ ሰው ገንዘቡ እንዳወጣ ሰለባዎች የሚናገሩ ሲሆን ይህ ከሆነ 2 ዓመት ጭምር የሞላቸውም አሉ። ዓመት ያለፋቸው ሞልተዋል፣ ምንም አይነት እንቅስቃሴ ግን የለም ሲሉ አስረድተዋል። አንድ የድርጊቱ ሰለባ ከቅርብ ጊዜ ወራት ወዲህ ግለሰቧ ጭራሽ ተሰውራ እንደቆየች በማህበራዊ ሚዲያ ብቻ ስትታይ እንደነበረም አስረድተዋል። ሌላ ገንዘባቸው እንደተበሉ የሚጠቅሱ ግለሰብ ደግሞ በረከት ገብሬዋ የኢትዮጵያ ስልክ ቁጥሯን ጭራሽ በማጥፋት የአየርላንድ ሀገር ስልክ በሆነ ቁጥር ዋትሳፕ ላይ ብቻ አልፎ አልፎ ትገኝ እንደነበረ አስረድተዋል። በዚህ ድርጊት ተማለው ገንዘባቸውን በብዛት የሰጡት ሴቶች እንደሚሆኑ የሚናገሩት ሌላኛው ምንጭ ግለሰቧ የከፍተኛ ባለስልጣናትን ስም በተደጋጋሚ በመጥራት ጭምር ሼር ገዢዎች ጥያቄ እንዳነሱ ታደርግ እንደነበረ አስረድተዋል። ከባለስልጣናት ጋር ግንኙነትና ቅርበት አለኝ የሚለውን የተጠቀመችው ለሼር ሽያጭ ብቻ ሳይሆን ከማንኛውም ሰው ጋር አለመግባባት ውስጥ ስትገባ ጭምር ነበር። ባለስልጣናት የሷ ማስፈራሪያ ነበሩ የሚሉት የመንግስት የመረጃ ምንጩ በዚህ ሁኔታ በርካታ ሌሎች ያልተደረሰባቸው ጉዳዮችም አሁን ወደፊት እየመጡ እንደሚገኙ አስረድተዋል። ለአብነት ያክል በኦሮሚያና በአፋር ክልል በኢንቨስትመንት ስም የወሰደቻቸው ትላልቅ ስፋት ያላቸው መሬቶች ጭምር በሽያጭና በማይታወቁ ውሎች ስም ስማቸው ከበረከት ገብሬዋ ወደ ሌሎች ሲተላለፉ እንደነበረ መረጃዎች ጭምር ወጥተዋል። እንደዚህ አይነት ድርጊቶች በተለይ የሚፈጸሙ ወንጀሎችን ለመሸፈን ሲውሉ ይስተዋላል የሚሉት ምንጮች በቅርቡ የኬና ሆቴል ባለቤትም በተመሳሳይ በቁጥጥር ስር መዋላቸውን አስታውሰዋል። የአሜሪካ መንግስት ለሱዳን ተፋላሚ ወገኖች ድጋፍ የሚያደርጉ የውጭ ኃይሎችን ወይንም ሀገራትን
በይፋ አስጠንቅቀዋል። በአራት ኮሎምቢያን ግለሰቦችና ኩባንያዎች ላይም ማዕቀብ እንደተጣለ ይፋ ሆኗል። አሜሪካ ለሱዳን ፈጥኖ ደራሽ ኃይል ድጋፍ ያደርጋሉ ባለቻቸው 4 ኩባንያዎች ላይ ነው ማዕቀቡን የጣለችው። ግለሰቦችና ኩባንያዎቹ ህጻናትን ጨምሮ ኮሎምቢያን ቅጥረኛ ተዋጊዎችን ለሱዳን ፈጥኖ ደራሽ ኃይል በመመልመልና በማሰልጠን የሚሳተፉ ናቸው ተብሏል። እነዚህ ቅጥረኞች ካርቱምና ኮርዶፋ ግዛትን ጨምሮ በተለያዩ ውጊያዎች ለቡድኑ ተሰልፈው መዋጋታቸውን አሜሪካ ገልጻለች። የአሜሪካ መንግስት ለሱዳን ተፋላሚ ወገኖች ወታደራዊና የገንዘብ ድጋፍ የሚያደርጉ ሌሎች ሀገራት ከድርጊታቸው እንዲቆጠቡ ስለማሳሰቧ የዋዜማ ዘገባ ያሳያል። ውድ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን በቃ ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።